እግዚአብሔር አምላካችን ለዘለዓለም የተመሰገነ ይሁን። እግዚአብሔርን እናመሰግናለን። በዚሁ መንፈስ ወደ ሕያው ወደ እግዚአብሔር ቃል የምንሄድበት ጊዜ ይሆናል። እግዚአብሔር ደግሞ ይናገረናል። እግዚአብሔር ይጎበኘናል። አምላካችን እግዚአብሔር ባርኮ ለበረከት አድርጎ የሰጠን የጌታ ባሪያ ወንድማችን አልዓዛር በመካከላችን አለ። እግዚአብሔር ይባርክ። በእውነት ዘመን የተባረከ ይሁን። የእሽታ መንፈስ እግዚአብሔር ስለሰጠ በእውነት እግዚአብሔር የሰጠህን ለማቀበል በፊቱ ፍቃደኛ ሆነ ስለተገኘ የሰማይ አምላክ እግዚአብሔር አንተንና ቤትህን ይባርክ። እየባረከ ለበረከት አድርጎ ይጠቀም። ተባረክልኝ። ድምፅህን አሰማኝ። ጊዜውን ላንተና ለመንፈስ ቅዱስ አሳልፌ እሰጣለሁ። ተባረክ። እግዚአብሔር ይመስገን። ፓስተር ሰማለው ይሰማል። ድምፅህን ከፍ አድርጌ ቀጥል። እሺ ሁላችሁንም በጌታ ስም ሰላም እላለሁ። እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔርን ስለዚህ ምሽት ድጋሚ አመሰግናለሁ። እግዚአብሔር ከእናንተ ጋር የእግዚአብሔርን ቃል እንድካፈል ዳግም ዕድል ስለሰጠኝ የእግዚአብሔር ስም የተባረከ ይሁን። ጌታን አመሰግናለሁ። ስንጸልይ ስለቆየን ቀጥታ የእግዚአብሔርን ቃል በማንበብ እና ቃሉን ወደ ማገልገል ገባና ከዛ ስንጨርስ እንጸልያለን። ዛሬ በልቤ ያለው እና ሰሞኑኑ በሌሎችም ስፍራዎች ሳካፍለው የነበረ የእግዚአብሔር ቃል ሐሳብ የሚገኘው የኢሳይያስ መጽሐፍ ምዕራፍ 45 ከቁጥር 1 ጀምሮ እስከ 5 ያለው ነው። ኢሳይያስ 45 ከቁጥር 1 እስከ 5 ያለውን ሐሳብ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ ፈታ ዘንድ በሮችን እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለመረጠውትም ስለ እስራኤል ብዬ በስምህ ጠርቼሃለሁ። በቁልምጫ ስም ጠራው፣ አንተ ግን አላወከኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም፣ ከኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅኩ። አንተ ግን አላወከኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም ይላል። ክብር ለእግዚአብሔር ይሁን። ዛሬ በዚህ ምሽት ከኔ ጋር ከዚህ ክፍል እግዚአብሔር አምላክ የሚያስተምረንን ነገር እንማራለን። ያው ብዙ ጊዜ እንግዲህ እኛ ኢትዮጵያውያን ከጦርነት ጋር የተያያዘ ብዙ ነገር አለን፣ ብዙ ልምድ አለን። በአንድም በሌላ ከቤተሰቦቻችን ወደ ጦርነት የሄዱ እና የጦርነትን ነገር የምናውቅ ሰዎች ነን፣ ወይም ወታደራዊ የሆኑ ነገሮችን በጣም የምናውቅ ሰዎች ነን። ከሌሎች ህዝቦች በተሻለ ይሄ አይነት መረዳት አለን። ፎር ሰም ሪዝን ያው ጦርነት አለቅ ያለን ጉዳይ ስለሆነ ማለት ነውና በጦርነት ሳይንስ ውስጥ አንድ የሚባል ወይም የሚደረግ ነገር አለ። ይሄም ምንድነው? ወታደራዊ መዋቅሩ በአሰራር ወይም ደግሞ ከሚተገብረው ነገር ተነስቶ የተከፋፈለ ነው። ወታደር የተከፋፈለ ነው ማለት ሁሉም ተዋጊ አይደለም። ሁሉም የየራሱ የሆነ ክፍል አለው እና በጣም ከሚገርመኝና ከሚያስደንቀኝ የወታደራዊ ስልት መካከል አንዱ ሰባሪ ወይም ምሽግ ሰባሪ የሚባለው ክፍል ነው እና እነዚህ ብሪቺንግ ፎርስ ይሏቸዋልና በጣም በሚገርም ሁኔታ ለአንድ የጦር ክፍል በጣም አጥቂ ሆነው በሚገባ ያንን ጦርነት በድል እንዲጨርሱ ካስፈለገ የዚህ ቡድን ወይም የዚህ አይነት መዋቅር በዛ የጦርነት ቡድን ውስጥ መኖሩ የግድ ነው እና ሰባሪዎች ናቸው፣ ፊት ለፊት የሚሄዱ ናቸው፣ ገነጣጥለው የሚገቡ ናቸው፣ የሚፈሩት ነገር የሌላቸው ናቸው፣ ብረት ለበሶች ናቸው፣ የሚያሰጋቸው ነገር የለም። እነሱ በከፈቱት
ሌላው ጠዶ እየገባ ጠላታቸውን የሚያሸንፉ ለዚህ የተመደቡ በዚህ አይነት የሰለጠኑ ሰዎች ይመደባሉ ወይም ወታደሮች ይመደባሉ ማለት ነውና ከዚህ የተነሳ የጠላት መንደርና ሰፈር በሚገባ መበዝበዝ ይቻላል ወይም ደግሞ ኮንከር ማድረግ ወይም ደግሞ ምንድነው ማሸነፍ ይቻላል። ልክ እንደዚሁ በዚህ ስፍራም ላይ እግዚአብሔር ለዚህ ለቂሮስ ለሚባል ሰው አንድ ነገር ሲለው እንመለከታለን። ይሄም ምንድነው ሲለው የምንመለከተው በፊት እኔ ለቀባውት እግዚአብሔር ለቀባውት አህዛብንም በፊት አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮቹን እንዳይዘጉ መዝጊያዎቹንም በፊት ከፍት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል በፊት ምን እላለሁ እሄዳለሁ ተራሮችን ትክክል አደርጋለሁ የናሶቹንም ደጆች እሰብራለሁ ይላል። ክብር ለእግዚአብሔር ይሁን። ልክ እንደነዛ ወታደሮች ፊት እንደሚሄዱ ምንም እንደማያስደነግጣቸው ምንም ነገር እንደማያስፈራቸው ወደ ጠላት ክልል ገብተው ያንን ክልል መስበርና መግባት ማለፍ ሌሎች እንዲገቡ መቀደድ እንደሚችሉት ሁሉ እግዚአብሔር እኔ ከፊት እሄዳለሁ እቀድመሃለሁ ተራሮችን ትክክል አደርጋለሁ የናሱን ደጆች እሰብራለሁ የብረቱንም ወርወራዮች እቆርጣለሁ ብሎ ለዚህ ለአህዛብ ንጉስ ሲናገር ወይም ደግሞ በትንቢት መልኩ ኢሳይያስ መልእክትን ሲያመጣ እንመለከታለን። ይሄ ጊዜ ምን አይነት ጊዜ ነው ካላችሁ ገና ከ150 ዓመት በኋላ ሊፈጸም ያለውን ነገር ነው እግዚአብሔር እየተናገረ ያለው በትንቢት እየተፈጸመ ወይም ደግሞ ሰሞነኛ የሆነ ነገር ሳይሆን እግዚአብሔር አስቀድሞ ያያል አስቀድሞ ያየውን ነገር ይናገራልና ከ150 ዓመት በፊት የተነገረ ትንቢት ነው። ገና ቂሮስ የሚባለው ንጉስ ሳይመጣ ቀደም ተብሎ የተነገረ ትንቢት ነው እና ይሄ የተነገረበት ምክንያት ምንድነው? የእግዚአብሔር ሕዝብ እግዚአብሔርን ከመበደሉ የተነሳ ለባቢሎን ተላልፎ ተሰጥቷል። እስራኤል በባቢሎን ውስጥ ወድቃለች። ስለዚህ ባቢሎናውያን መጥተው ቤተመቅደሱን አፍርሰዋል፣ ቅጥሮቿን አፍርሰዋል፣ ሕዝቡን ማርከዋል። በዛ አይነት ሁኔታ ውስጥ 70 ዓመት ከተቀመጡ በኋላ ግን ከ70 ዓመት በኋላ እንዴት አድርጎ እግዚአብሔር ዳግም እስራኤልን ወደ ምድሯ እስራኤላውያንን ወደ ምድራቸው እንዴት እንደሚመልስ እንዴት ከባቢሎን እጅ እንደሚያወጣቸው ሲናገር ከ150 ዓመት በፊት ሆኖ እግዚአብሔር ሊያደርግ ስላለው ነገር ለሕዝቡ ይናገራልና አንድ ቂሮስ የሚባል ንጉስ አስነሳለሁ ይላል። ይሄ ቂሮስ ደግሞ አያውቀኝም ይላል። የአሕዛብ ንጉስ ነው። ማንጂው ባቢሎንን እግዚአብሔር እስራኤልን ከባቢሎን እጅ ለማዳን እግዚአብሔር እጠቀማለሁ ብሎ የሚለው የአሕዛብ ንጉስ የሆነ ቂሮስን ነው ወገኖቼ። አንዳንድ ጊዜ እግዚአብሔር የነገረን ነገር እንዴት እንደሚፈጽመው አናውቅም። ራሱ በራሱ በሆነ መንገድ ይፈጽመዋል፣ በራሱ በሆነ መንገድ ያደርገዋል። ክብር ለእግዚአብሔር ይሁንና ሕዝቤን አስለቅቃለሁ። የእግዚአብሔር ሕዝብ ከ70 ዓመት ከተፈጸመ በኋላ ልባቸውን ወደ እግዚአብሔር ሲያቀኑ ከእንደገና ሲመለሱ እግዚአብሔርን ሲፈልጉት ድጋሚ ወደ ምድራቸው መልሳቸዋለሁ ይላል። ግን እንዴት ይመለሳሉ? ባቢሎን በጣም የሚያስፈራ ነው። ባቢሎንን የሚደፍር ሌላ ኃይል የለም። በወቅቱ ባቢሎን ገዢ ነች። ባቢሎንን የሚዳፈር ሌላ ሀገር የለም፣ ሌላ ንጉስ የለም፣ ሌላ መንግስት የለም። እንዴት ተደርጎ እግዚአብሔር እንዴት አድርጎ እስራኤልን ከባቢሎን እጅ ሊያድን ይችላል? እንዴት የሚለው የሁሉ ጥያቄ ነው በዘመኑ ወገኖቼ። ግን እግዚአብሔር እንዲህ አለ፣ ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትን ወገብ ፈታ ዘንድ በሮችን እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል አለ። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር የተናገራችሁን ነገር ያደርገዋል፣ ይፈጽመዋል። እንዴት እንደሚያደርገው እንዴት እንደሚፈጽመው አናውቅም ወገኖቼ። እግዚአብሔር ለዮሴፍ ህልምን አሳየው። ህልሙ ያየው የወንድሞቹ ነዶ ለሱ ነዶ ሲሰግድ አየ። ግን ወገኖቼ መጨረሻውን ነው እግዚአብሔር ያሳየው እንጂ መካከለኛውን አላሳየውም። እንዴት እንደሚያደርግ እግዚአብሔር ያውቅበታል። ክብር ለእግዚአብሔር ይሁን። ግን ዮሴፍ በማይመስል መንገድ ሄዶ ነው ያየው። እግዚአብሔር ያሳየው ነገር ተከናውኖ የተመለከተው። ዛሬም በዚህ ምሽት ወገኖቼ እግዚአብሔር የተናገራችሁ ነገር እግዚአብሔር ያላችሁ ነገር በዘመናችሁ እግዚአብሔር ያስታጠቃችሁ ነገር ፈጽመዋለሁ አደርገዋለሁ ያላችሁ ነገር ግን ደግሞ ካላችሁበት ሁኔታ ተነስታችሁ እንዴት የምትሉበት ጉዳይ እግዚአብሔር እንዴት እንዲያደርግ ያውቃል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ምን ይለዋል ለቂሮስ?
በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱንም መወርወሪያ እቆርጣለሁ ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ምሽት ወገኖቼ ሰባሪው እግዚአብሔር በሚል አካፍላችኋለሁ። እሰብራለሁ። የማይሰበር የሚመስል ነገር፣ የማይከፈት የሚመስል በር፣ የማይቆረጥ የሚመስል መወርወሪያ እቆርጣለሁ፣ የናሱን ደጆች እሰብራለሁ ብሎ እግዚአብሔር አሕዛብ ለሆነ ንጉሥ ለቂሮስ ሲነግረው እንመለከታለን። ወገኖቼ ቂሮስ ገና አልተፈጠረም፣ ገና አልተወለደም። ከ150 ዓመት በፊት እግዚአብሔር ገና ሊያስነሳው ስላለው ሰው ነው የሚናገረው። ወገኖቼ እግዚአብሔር አምላክ ሳንፈጠር ያውቀናል። ሳንፈጠር በሕይወታችን ፕሮግራም አለው። ይልቁንም በአዲስ ኪዳን ገና ኃጢአተኞች ሳለን እግዚአብሔር በክርስቶስ ኢየሱስ ዳግም እንደፈጠረን መጽሐፍ ቅዱስ ይናገራል። ስለዚህ ቀኖቻችንን ያላየናቸው በመጽሐፍ እንደተጻፉ መጽሐፍ ቅዱስ ይናገራል። ቂሮስ ገና አልተወለደም፣ ግን በቂሮስ ባልተወለደው ላይ በንጉሱ ላይ እግዚአብሔር በሚያስነሳው ላይ ግን እግዚአብሔር ዓላማ አለው። ልክ እንደዚህ ወገኖቼ ሳንፈጠር በእያንዳንዳችን ላይ እግዚአብሔር ዓላማ አለው። ልክ ታስታውሳላችሁ አይደል? ኤርሚያስን ገና በሆድ ሳልሰራ በአንተ ላይ ዓላማ አለኝ እንደዚህ ታደርጋለህ ብሎ ፕሮግራሙን ሲገልጽለት እንመለከታለን። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ እግዚአብሔር በሕይወታችን ፕሮግራም አለው። እግዚአብሔር በሕይወታችን የሚሰራው ስራ አለ፣ የሚያደርገው ነገር አለ፣ የሚፈጽመው ነገር አለ። እግዚአብሔር የተናገረን ወደ ሕይወት ይመጣል፣ ወደ ስጋ ይለብሳል። ወገኖቼ ግን እንዴት የቂሮስ አሁን ሲነሳ የሚገጥመው ኃይል ወይም ደግሞ የሚገጥመው አገር ባቢሎን ነው። ባቢሎን እንዳልኳችሁ በጣም ከባድ አገር ነው። በወቅቱ የዓለም ቁንጮ ልክ አሁን አሜሪካን ዓለምን እንደምትገዛ የዓለም የበላይ እንደሆነች ልክ እንደዛ ባቢሎን የበላይ የነበረችበት ዘመን ነበረ። ስለዚህ ባቢሎንን መዳፈር አይቻልም። ባቢሎን በብዙ ነገር በሁሉ ነገር የበላይ ነች፣ በሁሉ ነገር ገዢ ነች። እግዚአብሔር ግን ከተናገረ ወገኖቼ አይደፈርም የተባለው ይደፈራል፣ አይነካም የተባለው ይነካል። ክብር ለእግዚአብሔር ይሁን። ወገኖቼ ተናጋሪው እግዚአብሔር ከሆነ፣ የሚያስታጥቅ እግዚአብሔር ከሆነ፣ የነገራችሁ የሰማችሁት እግዚአብሔር ከሆነ ወገኖቼ የማይደፈር ሌሎች ሞክረው ያቃታቸው ያቆሙትን እግዚአብሔር እንድትደፍሩ ያደርጋቸዋልና ቂሮስን አስነሳለሁ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ዓላማውን ለመፈጸም ቂሮስን አስነሳለሁ። ቂሮስ አሕዛብ ነው። እሱ ራሱ ፐርሺያን ነው ወይም ደግሞ ኢራናዊ ነው። ባቢሎንን ኢራቅን ለማሸነፍ የዛሬዋ ኢራቅ የዛሬዋ ኢራን ማለት ነው ለማሸነፍ በወቅቱ ኃይለኛ የነበረችውን ያችን ሀገር ኮንከር ለማድረግ ፐርሺያዊ የሆነውን ሰው አስነሳለሁ። የሚገርመው ነገር ይሄ ፐርሺያዊ ማስነሳው ሰው አያውቀኝም ይላል እግዚአብሔር። አያውቀኝም ግን እሰራበታለሁ፣ እጠቀምበታለሁ ይላል። ወገኖቼ እግዚአብሔር ለሕዝቡ ሲል የማይሄድበት ርቀት የለም። ታያላችሁ እስራኤልን ከባቢሎን ለማውጣት ሲል ወደማያውቀው ሰውዬ ነው የሄደው። እግዚአብሔር አምላክ የተባረከ ይሁን። ወገኖቼ እግዚአብሔር እኔና እናንተን ለማዳን ወገኖቼ የማይሄድበት ርቀት የለም፣ የማይገባበት መንገድ የለም። ክብር ለእግዚአብሔር ይሁን። ለሕዝቡ ያለውን ፍቅር ነው እግዚአብሔር የሚያሳየውና አንድ ነገር ብሎ ተናገረው። የናሱን ደጆች እሰብራለሁ። በአንተ የምሰራው የማደርገው ነገር አለ፣ እሰብራለሁ አለ። ክብር ለእግዚአብሔር ይሁን። ሰባሪ እግዚአብሔር መጽሐፍ ቅዱስ ወገኖቼ እግዚአብሔር ሰባሪ እንደሆነ ይናገራል። ዳዊት በመዝሙር 124 ላይ ይመስለኛል። በመዝሙር 124 ላይ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል ይላል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዛን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰመጠን ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ በፈሰሰ ባለፈ ነበር ይላል። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ ይልና ነፍሳችን እንደ ወፍ ከአዳኞች ወጥመድ ምን አለች ይላል? አመለጠች ይላል። ወጥመድ ምን አለ? ተሰበረ ይላል። ክብር ለእግዚአብሔር ይሁን። ወጥመድ ምን አለ? ተሰበረ። ወገኖች እግዚአብሔር ሰባሪ አምላክ የሆነ አምላክ ነው። ሰብሮ ብዙ ነገር አሳልፎናል እስከዛሬ ድረስ። ካሁንም በኋላ በሕይወታችን ብዙ የሚሰብርልን ነገር አለ። አሁን እንዲሰበርልን የምንፈልገው በጣም ብዙ ነገር አለ። ዳዊት እንዲህ ይላል፣ በጣም ሰዎች ተነስተውብኝ ነበረ፣
በኔ ላይ ሰዎች እግዚአብሔር ከኔ ጋር ባይሆን ሰዎች ከኔ ጋር በተነሱ ጊዜ ቁጣቸው በላይ በነደደብኝ ጊዜ በዚያን ጊዜ ሕያዋን ሳለው በዋጡኝ ነበር። ነገር ግን ይላል ሃሌሉያ ወጥመድ ተሰበረ እኛም አመለጠን ይላል። ሰበረልኝ እግዚአብሔር ይላል። አይገርማችሁም ወገኖቼ? ዳዊት ብዙ ነገር የተሰበረለት ሰው ነው። ታስታውሳላችሁ አይደለ? ያ ንጉሱ ሳኦል ሲያሳድደው ብዙ ጊዜ ቀስት ሲወረውርበት ብዙ ጊዜ ወጥመድ ሲያስቀምጥበት እግዚአብሔር እየሰበረ ሲያሻግረው እንመለከታለን። ወገኖቼ ዛሬም አንድ ነገር ልንገራችሁ በዚህ ምሽት እግዚአብሔር ሰባሪ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሰባሪ ነው። ሰብሮ ያሳልፋል እና በዚህ ስፍራ ላይ ምን አለው? እኔ እሰብራለሁ አለው ለቂሮስ ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገስታትን ወገብ ፈታ ዘንድ በሮች እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል፣ በፊት ምን እላለሁ? እሄዳለሁ፣ ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ። ወገኖቼ እግዚአብሔር አምላክ ሰባሪ ይባላል። ወገኖቼ ጠላት ያስቀመጠውን ይሰብራል። ጠላት ያሰበውን ይሰብራል። ሰዎች ያስቀምጡትን ይሰብራል። ዓለም ያስቀመጠችውን ይሰብራል። ሲስተም ይሰብራል። በሽታን ይሰብራል። የማይሰብረው ነገር የለም እግዚአብሔር። ግን ወገኖቼ እግዚአብሔር ለምን ይሰብራል የሚለውን ነው ዛሬ በዚህ ምሽት። ሰባሪ ነው እግዚአብሔር። ግን ሲሰበርልን ወይም ደግሞ እግዚአብሔር ሰባሪነቱ በህይወታችን ሲገለጥ ልናስተውላቸው የሚገቡ ዋና ነገሮችን ነው በዚህ ምሽት እንድናይ የፈለኩት። ክብር ለእግዚአብሔር ይሁን። ሰባሪው ጌታ ሰብሮ ያሳልፋል። ግን ለምን ይሰብርልናል? የመጀመሪያው እግዚአብሔር ሰብራለሁ የሚልበት ምክንያት ዓላማውን ለመፈጸም ነው። በቂሮስ ህይወት ላይ ያለውንም ዓላማ ለመፈጸም ነው። ምን ይለዋል እግዚአብሔር? ምን ላልኩት ይለዋል፣ ለቀባውት ይላል። አሕዛብን በፊቱ አስገዛ ዘንድ የነገስታትን ወገብ እፈታ ዘንድ በሮች እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ሊያስኩት። ክብር ለእግዚአብሔር ይሁን። ይኸው ቀብቼዋለሁ፣ ቀኝ እጁን ይዤዋለሁ። በህይወቱ ዓላማ አለኝ። ልሰራው ያለ ነገር አለ፣ ላደርግ ያለው ነገር አለ። እሱ አላወቀውም፣ እሱ አልተረዳውም። እኔ ግን ያወቅኩት የተረዳሁት፣ እኔ ግን ደግሞ ፕላን ያደረኩት ፕሮግራም አለኝ በህይወቱ። ስለዚህ እሰብራለሁ፣ በፊቱ የሚቆም ምንም ነገር የለም ይላል እግዚአብሔር። ግን ይህንን የማደርግበት አንዱ የመጀመሪያው ምክንያት ምንድነው? በህይወቱ ዓላማ ስላለኝ ነው፣ ስለምጠቀምበት ነው፣ ስለምሰራበት ነው። ክብር ለእግዚአብሔር ይሁን ወገኖቼ። እግዚአብሔር ሰባሪ ነው፣ ግን ይሰብርና ደግሞ ዝም ብሎ እንድንኖር ዝም ብሎ አይነት ህይወት እንድንኖር አይደለም የሚሰብርልን፣ እንድናገለግለው ይሰብርልናል። ክብር ለእግዚአብሔር ይሁን። በህይወታችን ፈቃዱን እንድንፈጽም ይሰብርልናል። በህይወታችን እሱ እንድናገለግል ይሰብርልናል። በህይወታችን እሱን እንድናውቅ ይሰብርልናል። ክብር ለእግዚአብሔር ይሁንና እሰብራለሁ፣ እሰራበታለሁ፣ እጠቀምበታለሁ፣ እቀባዋለሁ። ስለዚህ በፊቱ የሚቆም ምንም ነገር አይኖርም። ባቢሎንን እሰብራለሁ። ክብር ለእግዚአብሔር ይሁን ወገኖቼ። በኋላ ላይ ሄዳችሁ ስትመለከቱ ቂሮስ ባቢሎንን እንዳሸነፈና እስራኤላውያንን ወደ ምድራቸው እንዲገቡ እንዳደረገ እንመለከታለን። የባቢሎን ግንብ የሚደፈር ግንብ አይደለም። በጣም አደገኛ ግንብ ነው። በጣም ተደራራቢ ግንብ ነው። የአንድ አገር ሉዓላዊነት በዛ ዘመን የሚለካው አንዱ በቅጥሯ ነው፣ ባላት በአጥሯ ነው፣ በታጠረችበት መጠን ነው። ልክ በዚህ ዘመን ኃይለኛ የተባሉ አገራት በእጃቸው ኒውክሌር እንዳለ ማስፈራሪያ እሱ እንደነበረ በዛ ዘመን ወገኖቼ የማይደፈሩበት አንዱ ምክንያቱ ምንድነው ከተባለ ቅጥራቸው ነው፣ የተዘጋ ነው፣ በጣም ቲክ ነው። ማንም ያንን አልፎ መሄድ አይችልም። አንዱ አጥር ብቻ በሁለት አጥሮች እንደታጠረ የእግዚአብሔር ቃል ይናገራል። አንዱ አጥር ብቻ ስለ አንዱ ግንብ ብቻ ስለታጠረበት ባቢሎን ስለ አንዱ ግንብ ብቻ ሲናገር አንዳንድ ቦታ ካነበብኩት ነገር ተነስቼ ስመለከት አንዱ የታጠረው ግንብ ላይ ሁለት የፈረስ ጋሪዎች በጎን ጎን ለጎን መሄድ ይችላሉ ላይ ይላል። ምን ያህል ቲክ እንደሆነ ምን ያህል ከባድ እንደሆነ በዛ አይነት አጥር የታጠረ የተጠበቀ አስተማማኝ ነው። ቂሮስ ገብቶ ሊያሸንፍ የሚችልበት ምንም መንገድ የለም። እግዚአብሔር ግን ካለ ወገኖቼ 10 ጊዜ ቢወፍር 10 ጊዜ የተደላደለ መዝጊያ ቢቀመጥበት ሰባሪ ከሆነው እግዚአብሔር ከመጣበት ግን የማይሰበር የማይከፈት የማይደፈር ምንም የለም። ክብር ለእግዚአብሔር ይሁን እና እሰብራለሁ አለው። ግን እሰብራለሁ ለምንድን ነው የምሰብረው? በህይወትህ ዓላማ አለው ወገኖቼ። እግዚአብሔር ሰባሪ ነው ወገኖቼ። እግዚአብሔር በህይወታችሁ ያለ ማንኛውም አይነት
ሰንኮፍ የሆነ ነገር በፊታችሁ የተቀመጠ እንዳትራመዱ ወደፊት እንዳትሄዱ ያለ ነገር እግዚአብሔር ይሰብራል። ግን ሲሰብር ለሌላ አይደለም፣ እንድናገለግለው ነው፣ የሱ እንድንሆን ነው፣ ፈቃዱን እንድናውቅ ነው፣ ሐሳቡን እንድናገለግል ነው። በህይወታችን እግዚአብሔር ያሰበው ፈቃድ እንዲፈጸም ነው። ዛሬ ወገኖቼ ብዙ ሰዎች እግዚአብሔር እንዲሰብርላቸው ጸለዩ። ከሰበረላቸው በኋላ የእግዚአብሔርን ቤት ጥለው ሄዱ። እግዚአብሔር እንዲሰብርላቸው ለመኑት። እግዚአብሔር ከሰበረላቸው በኋላ ሌላ ህይወት መለማመድ ጀመሩ። እግዚአብሔር ሰባሪ ነው። እግዚአብሔር ሲሰብር ግን እንድናገለግለው ነው። እግዚአብሔር ሰባሪ ነው። እግዚአብሔር ሲሰብር ግን የሱ ብቻ እንድንሆን ነው። እግዚአብሔር ሰባሪ ነው። እግዚአብሔር ሲሰብር ግን ወገኖቼ እሱን ብቻ እንድናመልከው ነውና እሰብራለሁ፣ በፊት እወጣለሁ፣ ቀኝ እጄን ይዛለሁ፣ ቀባሃለሁ፣ ታገለግለኛለህ። ክብር ለእግዚአብሔር ይሁን። ወገኖቼ ዛሬ ምን ፈለጋችሁ? በእግዚአብሔር ፊት እንዲሰበር የጤና ጉዳይ ነው፣ የቤት ጉዳይ ነው፣ የትዳር ጉዳይ ነው፣ የልጆች ጉዳይ ነው። እሺ እግዚአብሔር እሱን ከሰበረ ምን ልታረጉ ነው? ለእግዚአብሔር ምን ልትሰጡት ነው? ለእግዚአብሔር ምን ልትሆኑለት ነው? ታስታውሳላችሁ አይደል? ሐናን እግዚአብሔር መጣና ልጅ 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 የሁል ጊዜ ጩኸት ነው። አንድ ቀን ግን ሰበረው ወገኖቼ። ሲሰብረው ከመስበሩ በፊት ግን አንድ ፕሮፖዛል አቀረበች። ብትሰጠኝ አለች፣ እሰጥሃለሁ አለችው። ክብር ለእግዚአብሔር ይሁን። ወገኖቼ ዛሬ ከናንተ እግዚአብሔር መስማት ይፈልጋል። ፕሮፖዛሉን እንድታቀርቡለት ይፈልጋል። ለምን ፈለጋችሁ? እግዚአብሔር እንዲሰብር ለምን ፈለጋችሁ? በጤንነት ጉዳይ ላይ ያለውን ነገር እግዚአብሔር እንዲሰብር ለምን ፈለጋችሁ? በትዳራችሁ ያለውን ጉዳይ ላይ እግዚአብሔር እንዲሰብር ለምን ፈለጋችሁ? ከዛስ ከተሰበረስ በኋላ ምን ለማድረግ? ቂሮስ ግን እሰብርልሃለሁ፣ ግን የምሰብርልህ እንድታገለግለኝ ነው። ቀብቻለሁ፣ ሳታውቅ ቀብቻለሁ፣ ሳታውቅ አንስቻለሁ፣ ሳታውቅ እጅህን ይዣለሁ፣ ሳታውቅ መርቻለሁ፣ ሳታውቅ በፊት ሄጃለሁ። ግን ይህንን ሁሉ የማደርገው የምሰብርልህ እንድታገለግለኝ ነው። እንድታገለግለኝ። ክብር ለእግዚአብሔር ይሁን። ወገኖቼ እንድናገለግለው ይፈልጋል። እግዚአብሔር የሱ እንድንሆን ይፈልጋል። እግዚአብሔር መጽሐፍ ቅዱስ ስለ እግዚአብሔር ከሚናገረውና በጣም ከሚያስደንቀኝ ነገር አንዱ እግዚአብሔር እናተኛ አምላክ ነው ይላል። ወገኖቼ የሌላ እንድንሆን አይፈልግም። እግዚአብሔር የሱ እንድንሆን ይፈልጋል። እዛ ደረጃ ላይ ደርሰን ካንተ ምንም አይለየኝም እስከምንልበት ደረጃ እስከምንደርስ ድረስ አይሰበርም። ነገሩ የሚሰበረው ግን ወገኖቼ ተሰበረ አልተሰበረ እኔ ያንተ ነኝ ስንለው ታስታውሳላችሁ። አብርሃም እግዚአብሔር ልጅን ሰጠው፣ ይስሐቅን ሰጠው፣ ተሰበረለት። እግዚአብሔር አላደል ይሄ መታንነቱን ሰበረለት። ሲሰብርለትም ግን ዛሬም አብርሃም ቢሰበርለትም ዛሬም እግዚአብሔር ነው። ክብር ለእግዚአብሔር ይሁን። አንድያ ልጁ ለመስጠት ወደ ኋላ አላለም። በእግዚአብሔር መሰዊያ ላይ አጋደመው። ክብር ለኢየሱስ ይሁን። ወገኖቼ ዛሬ እግዚአብሔር ብዙ ነገር ሊሰብር ይፈልጋል በሕዝቡ መካከል፣ ግን ሕዝቡን ይፈራል። ታስታውሳላችሁ አይደለ? በዘዳግም ምዕራፍ 8 ላይ ዛሬ እኔ ላንተ ምነግርህን በበላህና በጠጣህ ጊዜ መልካምን ቤት ሰርተህ በተቀመጥክባት ጊዜ ላሞችና ከብቶች በበዙልህ ጊዜ በዚያን ጊዜ እጄ ይሄንን አደረገ እንዳትል ብዬ መክራለሁ ብሎ እግዚአብሔር ይናገራል። ገና እስራኤላውያን ምድሪቱን ያችን ማርና ወተት የምታፈሰውን ምድር ከመውረሳቸው በፊት እግዚአብሔር ሕዝቡን ይፈራዋል። ገና ከመስጠቱ በፊት እንዲህ ብለህ እንዳታስብ፣ እጄ ይሄንን አደረገልኝ እንዳትል፣ ይኸውልህ እኔ ነኝ ያደረኩልህ፣ እኔ ነኝ ያስገባው። ወገኖቼ ዛሬም እግዚአብሔር ይፈልጋል ምንም ብንሆን እግዚአብሔር ምንም ቢያደርግልን የሱ እንድንሆን ይፈልጋል። ስለዚህ እሰብራለሁ። ሃሌሉያ። እግዚአብሔር ይሰብራል። ወገኖቼ እኔ ስለመስበር አይደለም። እግዚአብሔር ይሰብራል አይሰብርም አይደለም ዛሬ መልእክቱ። እግዚአብሔር ሰባሪ ነው፣ በባህሪው ሰባሪ ነው። ያስጨናቂውን ዘንድ ሰብረሃል ይላል መጽሐፍ ቅዱስ። ሰብሮ ማሳለፍ የእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ወገኖቼ በእግዚአብሔርን ይሰብራል አይሰብርም በሚል ልንነጋገር እንኳን አያስፈልግም። እግዚአብሔር ይሰብራል። እግዚአብሔር ሰብሮ ያሻግራል። ግን ወገኖቼ ለምን ይሰበርልን? እንዲሰበርልን ግን እግዚአብሔር ማወቅ የሚፈልገው ከኛ የሚጠብቀው ነገር አለ። እንድታገለግለኝ እሰብራለሁ ይላል እግዚአብሔር። ወገኖቼ ዛሬ እግዚአብሔር በየቤቶቻችን እንዲሰበር የምንፈልገውን ነገር እግዚአብሔር ይሰብራል። የጤና ነገር ቢሆን እግዚአብሔር ይሰብራል። የልጆቻችንን ነገር ቢሆን እግዚአብሔር ይሰብራል። እግዚአብሔር የትኛውንም ነገር መስበር ይችላል። ግን ታገለግለኛለህ። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። ክብር ለስሙ ብቻ ይሁንለት። ወገኖቼ ዛሬ ለምን ፈለግን? የፈለግነውን ነገር ለምን ፈለግነው? እግዚአብሔር እንዲሰብር ለምን ፈለግን? በቤቶቻችን ያሉ ጥያቄዎች ለምን እንዲመለሱ ፈለግን? ለምን አለቀስን? ለምን ጸለይን? ለምን ጾም ጸሎት ገባን? ለምን ለእግዚአብሔር ለመሆን ነው ወገኖቼ። እንደሱ ከሆነ የምስራች እግዚአብሔር ይሰብራል። ክብር ለእግዚአብሔር ይሁን። እሰብራለሁ
ግን ደግሞ ታውቀኛለህ፣ ግን ደግሞ ታገለግለኛለህ። ሃሌሉያ ክብር ለእግዚአብሔር ይሁን። እንዲያውቀው ብቻ እንዲያገለግለው ብቻ ሳይሆን በቁጥር ሁለተኛው ደግሞ ምክንያቱ እግዚአብሔር ሰባሪው እግዚአብሔር የሚሰብርበት ምክንያት ሁለተኛው ምክንያት ምንድነው? ቁጥር 3 ላይ በስም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ ይላል። ክብር ለእግዚአብሔር ይሁን። አሁን ይኸውላችሁ እግዚአብሔር በሕይወታችን ምንም ሊያደርግ ይችላል። እሱ አይደለም ዋና ነገር፣ በሕይወታችን መደረጉ አይደለም ዋና ነገር። ወገኖቼ እኛ ተደረገልን የምንለው ነገር ምናልባት በአሕዛብ ወይም ባልዳኑ ሰዎች ዘንድ በጣም ያለ የሞላ ነገር ሊሆን ይችላል። ስለዚህ እሱ የሚያስደንቀን ነገር አይደለም። የሚደረግልን ነገር ሊያስደንቀን የሚገባው ግን ወገኖቼ የተደረገልን ነገር ከዛ በኋላ ያመጣው ኢፌክት ምንድነው የሚለው ነው ሊያስደንቀን የሚገባው። እና እግዚአብሔር ምን እያለ ነው? ለቂሮስ እቀባሃለሁ፣ በፊትህ ሄዳለሁ፣ እሰብራለሁ አለውና ደግሞ ይሄንንም ማደርገው እንድታገለግለኝ ብቻ አይደለም፣ ደግሞ ምን እንድትለኝ ነው? በስም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ምን ይፈልጋል ከተባለ እግዚአብሔር ሕዝቡ እንዲያውቀው ይፈልጋል። ክብር ለኢየሱስ ይሁን። እግዚአብሔር በመንገድ ብዛት እስራኤልን አሳለፈ። የ8 ቀን መንገድ በ40 ዓመት መንገድ ተጠናቀቀ። ለምን ይሄ ሆነ ብለን መጽሐፉን ሄደን ስናጠና የምናገኘው አንድ ነገር እግዚአብሔርና ሕዝቡ እንዲተዋወቁ እግዚአብሔር ይሄንን አደረገ። እግዚአብሔር እንዲታወቅ ይፈልጋል። ወገኖቼ ሳናውቀው ሊጠቀምብን ይችላል። ግን ወገኖቼ ባለማወቅ እንድንቀጥል ግን የእግዚአብሔር ፈቃድ አይደለም። እግዚአብሔር ደስ የሚለው ስናውቀው ነው። እና ታውቀኛለህ፣ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ምን ትል ዘንድ ታውቅ ዘንድ ለቂሮስ ይሄንንም አደርገው የምሰብርለት በፊቱ የሚሄደው የምቀባው እንዲያገለግለኝ የማደርገው ይሄን ሁሉ የማደርገው ለምንድን ነው? እንዲያውቀኝ ነው። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔርን የማወቅ እድል ነው። እያንዳንዱ ቻሌንጃችሁ እግዚአብሔርን የምታውቁበት እድል ነው። ደግሞ እግዚአብሔር በዚህ ራሱን ሊገልጥ ነው ማለት ነው ያለባችሁ። በፊታችሁ ያለ ቻሌንጅ በሙሉ መሰበር ያለበት ጉዳይ ሁሉ እግዚአብሔርን ሊያስተዋውቃችሁ ወደ ህይወታችሁ የመጣ ነው እና እግዚአብሔር እንደዚህ ያለ ለቂሮስ ይሄንን እሰብራለሁ በፊት የማይሰበር የሚመስል የባቢሎን ግንብ አለ ወይም ደግሞ የባቢሎን አጥር አለ፣ ቅጥር አለ። እሱን እሰብራለሁ። የማይደረግ ነገር በህይወት አደርጋለሁ። ብዙዎች የሞከሩት የተመኙት ነገር ባንተ ህይወት ይደረጋል። ግን ሲደረግ አንድ እንድታውቅ የምፈልገው ነገር በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ። ክብር ለኢየሱስ ይሁን። ወገኖቼ ዛሬ አንድ ነገር ልንገራችሁ። እግዚአብሔር ምንም ይስጠን፣ ምንም ያክል ይቀባል፣ ምንም ነገር ያክል በህይወታችን ያድርግ፣ ትልቁ አልቲሜት ፐርፐዙ ሌላ ነገር አይደለም፣ እሱን ማወቅ ነው። እሱን እንድናውቀው ነው። ይሄ የምናየው ዓለም ሁሉ ቢሰጠን ያልፋል ወገኖቼ። እሱን ማወቅ በዛ ውስጥ ካልመጣ ወይም ደግሞ በዛ ውስጥ እግዚአብሔርን ካላወቅንበት ተሰጠን ያልነው ያመሰገንነው ነገር ምንም ፋይዳ የለውም። ፋይዳ የሚኖረው አንድ ነገር መቼ ነው ብላችሁ ካላችሁኝ ከእግዚአብሔር ጋር ካስተዋወቃችሁ ነው። ክብር ለኢየሱስ ይሁን። አሁን እግዚአብሔር በአንተ ኮንከር አደርጋለሁ፣ እሰራለሁ፣ እጠቀምብሃለሁ፣ እሰብርልሃለሁ፣ ከፊትህ ሄዳለሁ አለውና ግን ደግሞ ይሄንን የማደርገው እንድታውቀኝ ነው። ሃሌሉያ ወገኖቼ እግዚአብሔር እንድናውቀው ይፈልጋል። የእግዚአብሔር ቃል ሲናገር ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ ይወዳልና ይላል እግዚአብሔር። ወገኖቼ እንድናውቀው ይፈልጋል። እናውቅም ዘንድ እግዚአብሔርን እንከተል ይላል መጽሐፍ ቅዱስ። ወገኖቼ እግዚአብሔር የማይታወቅ ነው፣ ደግሞ እንድናውቀው ኢንቫይት ያደረገን አምላክ ነው። እግዚአብሔርን አውቀን መጨረስ ባንችልም ግን እግዚአብሔርን በማወቅ ህይወት ውስጥ እንድንገባ ግን ደግሞ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ በህይወታችን እግዚአብሔር ሰባሪ ነው፣ ሰብሮ ያሳልፈናል። እኔ ማንን እንደሆነ አላውቅም በዚህ ምሽት የምናገረው፣ ግን የሚሰበርለት ሰው እንዳለ አውቃለሁ። የእግዚአብሔር ሰብሮን የሚያሳልፍ አምላክ እንደሆነ አውቃለሁ። የሚሰበር ተሰብሮልን የምናልፈው ነገር አለ። ግን ተሰብሮልን ስናልፍ ወገኖቼ አንድ ነገር እወቁ፣ የተሰበረው ለሌላ ጉዳይ አይደለም። አመስጋኞችን ብቻ እንድንሆን አለ አይደል? እግዚአብሔር ይህንን አደረገልን ኑ እናመስግን ብለን ሰዎችን ሰብስበን የምስጋና ፕሮግራም እንድናደርግ ብቻ ሳይሆን እግዚአብሔርን እንድናውቀው ነው፣ ወደ እግዚአብሔር እንድንጠጋ ነው፣ ወደ የእግዚአብሔር መጻተኞች ወይም ደግሞ የእግዚአብሔር ጥገኞች እንድንሆን ነው። ክብር ለእግዚአብሔር ይሁን እና ይሄንን የማደርገው የምሰራብህ የምጠቀምብህ ለዚህ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ወገኖቼ እግዚአብሔር ሰባሪ ነው።
ግን እግዚአብሔር ሲሰብርልን በህይወታችን ዓላማውን ለመፈጸም ነው። እግዚአብሔር ሲሰብር በህይወታችን እንድናውቀው ነው። እግዚአብሔርን በማወቅ ውስጥ ነው ወገኖቼ። ከዛ ካወቅነው በኋላ ከዛ በኋላ ባይደወይ ስበርልኝ ራሱ ያለማወቅ እኮ ጸሎት ሊሆን ይችላል። አንዳንዴ ካወቅነውና ከተዋወቅን ግን እኛ ከእግዚአብሔር ስንጠጋ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል እኮ ነው የሚለው መጽሐፍ ቅዱስ። ማለት እግዚአብሔርን ፈላጊ የሆነ ሰው በሆነ ጉዳይ አልቃሻ አይሆንም ወገኖቼ። እግዚአብሔርን ከመፈለጉ የተነሳ ብዙ ነገሮች ስፍራቸውን ራሳቸው ይዛሉ። እኛ ዛሬ በዚህ ዘመን እየተቸገርን ያለበት ጉዳይ አንዱ ነገር ምንድነው ከተባልን ከእግዚአብሔር ይልቅ ሌላ ነገር ፈላጊዎች ነን ወገኖቼ። ነገሩን ተውትና ለእግዚአብሔር እሱ ይሰብረዋል፣ እሱ ያስተካክለዋል፣ እሱ በቦታው ያስገባዋል፣ እሱ መስመር ያስይዘዋል። እናንተ ግን አንድ ነገር አድርጉ፣ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል። ክብር ለእግዚአብሔር ይሁን። እና እግዚአብሔር እሰብራለሁ አለ እና እሰብራለሁ፣ ግን የምሰብርበት ምክንያት አንዱ ዋነኛው ምክንያት እንድታውቀኝ ነው። ሃሌሉያ። እግዚአብሔር ወገኖቼ እግዚአብሔርን የሚያውቁ ይበረታሉ ያደርጉማል ይላል እግዚአብሔር ቃል። ወገኖቼ እግዚአብሔርን የሚያውቅ ህዝብ ምስጉን ነው። ሃሌሉያ። እግዚአብሔርን የሚያውቅ ህዝብ እግዚአብሔርን እንድናውቀው ይፈልጋል ወገኖቼ። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል ወገኖቼ። ስለ እግዚአብሔር በተባራሪ ልናውቅ እንችላለን፣ እንደኔ መስበክ እንችላለን፣ እንደኔ መዘመን እንችላለን፣ ብዙ ነገሮች በህይወታችን ማድረግ እንችላለን። ግን ወገኖቼ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ይለያያል። ዛሬ እግዚአብሔርን ታውቁታላችሁ ወይስ ስለ እግዚአብሔር ታውቃላችሁ? አሁን ይሄ ሰው አህዛብ ነው፣ ጢሮስ አህዛብ ነው፣ እግዚአብሔርን አያውቅም። ግን ይሄንን አደርግና ይሄ በእኔና በአንተ መካከል ለመተዋወቂያ ምክንያት ይሆናል አለ። ክብር ለእግዚአብሔር ይሁን ወገኖቼ። በህይወታችን እግዚአብሔር የሚያደርገው ነገር ሁሉ በእኛና በእግዚአብሔር መካከል ለትውውቅ ያደርግልን። ክብር ለኢየሱስ ይሁን። ሃሌሉያ። ለመገናኘት እግዚአብሔርን ለመገናኘት ያደርግልን። እግዚአብሔር የሚሰራው የሚፈጸመው ነገር ሁሉ ከእግዚአብሔር የሚያገናኘን ያደርግልን። ክብር ለኢየሱስ ይሁን። ታውቃላችሁ አይደለ? እነዛ 9 ለምጻሞች 10 ነበሩ የተፈወሱት። ዘጠኙ ሳይመለሱ አንዱ ብቻ ተመለሰ። አላገናኛቸውም። ያረገላቸው ነገር አላገናኛቸውም። ያረገላቸው ነገር አራቃቸው። ያረገላቸው ነገር ከተማ አስገባቸው። ያረገላቸው ነገር መልሶ እግሩ ስራ አላመጣቸውም። ዛሬ ወገኖቼ እግዚአብሔር ለሕዝቡ ብዙ ነገር አደረገ፣ ብዙ ነገር ሰራ፣ ብዙ ነገር ፈጸመ። ብዙዎች ግን ወገኖቼ በተደረገላቸው ልክ ከእግዚአብሔር ሸሹ፣ በተደረገላቸው ልክ ከእግዚአብሔር አመለጡ። ዛሬ ማምለጫ አይደለም እግዚአብሔር ሊያደርግ የሚፈልገው፣ ወደሱ መቅረቢያ የሆነ ነገር ሊያደርግ ይፈልጋል። ክብር ለኢየሱስ ይሁን። እና በዚህ ሰው ህይወት እሰብራለሁ፣ በፊቴ እሄዳለሁ፣ እቀባሃለሁ፣ ይሄንን አደርጋለሁ አለና ግን ምክንያቱ አንድ ነው። ደግሞ ያ ምክንያት ምንድነው? እንድታውቀኝ። ሃሌሉያ። ለማወቅ ያደርግልን። እግዚአብሔር የሚያደርገው ነገር በሙሉ በህይወታችን ለማወቅ ይሁንልን፣ እሱን ለመጠጋት ይሁንልን። ታውቃላችሁ ጳውሎስ ታውቆ የሚጠገብ እኮ ነገር አይደለም። እግዚአብሔርን ማወቅ ታውቆ በቃ አወቅኩት የሚባል ነገር እኮ አይደለም አይደል? ጳውሎስ እኮ እስከ 3ኛ ሰማይ እንዲህ ያለውን ሰው በክርስቶስ አውቃለሁ፣ እስከ 3ኛ ሰማይ የተነጠቀ ሰው ሊሰማ የማይገባውን የመላእክትን ዝማሬ የሰማ ብሎ ራሱን በ3ኛ ሰው አስመስሎ እየተናገረ ከእንደገና ደግሞ እግዚአብሔርን ለማወቅ ዛሬም እንደሚጓጓ ይነግረናል። እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ እንኳን ልደርስ ቢሆኑልኝ በሞቱ እንድመስለው እመኛለሁ ይላል። እግዚአብሔርን ለማወቅ ዛሬም እመኛለሁ ይላል። ክብር ለእግዚአብሔር ይሁን ወገኖቼ። እንደዚህ አይነት ሰው እግዚአብሔርን ለማወቅ ከሆነ ወገኖቼ በፊታችሁ ያለ ነገር ይሰበራል። ክብር ለኢየሱስ ይሁን። ምክንያቱም የሚቀድም እግዚአብሔር ነዋ፣ የሚሄድ እግዚአብሔር ነዋ። ክብር ለኢየሱስ ይሁን። ስለዚህ ሶስተኛ የመጀመሪያው ዓላማ አሁን ሊፈጽምብን ነው። ሁለተኛ እንድናውቀው ነው። ሶስተኛ ስለ ህዝቡ ሲል ነው። ስለ ህዝቡ ሲል ነው። ታውቃላችሁ እግዚአብሔር ከኛ ያለፈ አጀንዳ አለው በእኛ ላይ። አንዳንድ ጊዜ ሁሉ ነገር ለኛ ብቻ ነው፣ በእኛ ሰርክል ነው የምናስበው፣ በእኛ እይታ ውስጥ ያለ ነገር ብቻ ነው የምናስበው። ለኔ ነው፣ በኔ ነው፣ ከኔ ነው፣ ለኔ ነው። ሁሉ ነገር ጸሎታችንም ለራሳችን ነው። ስጠኝ፣ እናድርግልኝ፣ አድርግልኝ፣ ስራልኝ፣ ሁሉ ለራሳችን ነው። እግዚአብሔር ግን ወገኖቼ በቃሉ ስንፈትሸው የእግዚአብሔር ማንነት ከእግዚአብሔር ቃል ተነስተን ስንመለከት እግዚአብሔር የሚያደርገው ነገር ሁሉ በህይወታችሁ ከናንተ ያለፈ አጀንዳ አለው። በእናንተ በኩል ሌላውን መድረስ ሲፈልግ ነው እግዚአብሔር ወደ እናንተ የሚመጣው። እና ለቂሮስ ምን አለው?
ሰብራለሁ፣ በፊት ሄዳለሁ፣ ቀባሃለሁ፣ ታገለግለኛለህ፣ ታውቀኛለህ። ግን ይሄንንም አድርገው አለ ቁጥር 4 ላይ ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስም ጠርቼአለሁ፣ በቁልምጫትም ጠራው፣ አንተ ግን ምን አላልከኝም አላወከኝም ይላል። እግዚአብሔር ወገኖቼ በሕይወታችን ስራውን ይሰራል። እግዚአብሔር በሕይወታችን ያቀደውን ፈቃዱን ይፈጽማል። ግን አንድ ነገር ልንገራችሁ ወገኖቼ፣ እግዚአብሔር በሕይወታችን ሲሰራ የሚሰራው ለኛ ብቻ አይደለም። እንደሱ ከመሰላችሁ ተሳስታችኋል። እናንተን ሲባርካችሁ የባረካችሁ ለእናንተ ብቻ ከመሰላችሁ ተሳስታችኋል ወገኖቼ። ቂሮስን እቀባሃለሁ፣ ቂሮስን እሰብርልሃለሁ፣ ከፊት እሄዳለሁ፣ እቀድምሃለሁ፣ ብዙ ነገር አደርግልሃለሁ። ግን ደግሞ ይሄንን የማደርገው ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስም ጠርቼሃለሁ ይለዋል። ክብር ለእግዚአብሔር ይሁን ወገኖቼ። አንድ ትልቅ ነገር እንወቅ። እግዚአብሔር ወደኛ መምጣቱ አይቀርም። በቀጠረው እግዚአብሔር በተናገረን መልኩ ወደ ሕይወታችን ይመጣል። እግዚአብሔር የማንም ባለ ዕዳ አይደለም። እንደተናገረ ያደርጋል። ግን እንደተናገረ ሲያደርግ አንድ ነገር እናስተውል። እግዚአብሔር በሕይወታችን የሚያደርገው ነገር ሁሉ ከኛ ጋር ብቻ የተገመደ አይደለም። ከኛ ያለፈ እግዚአብሔር የጠለቀ አጀንዳ አለው። ስለ ሕዝቡ ሲል ስለ እስራኤል ሲል ክብር ለእግዚአብሔር ይሁን ወገኖቼ። ወደዚህ አህዛብ ወደሆነ እግዚአብሔርን ወደማያውቅ ሰው እግዚአብሔር እንደሄደ እንመለከታለን። ስለዚህ ወገኖቼ በቂሮስ ላይ ያለውን የእግዚአብሔር ፕሮግራም ስንመለከት ለቂሮስ ብቻ አይደለም፣ ቂሮስን ብቻ አይደለም፣ ቂሮስን የተመለከተ ብቻ አይደለም። በቂሮስ በኩል የሚጎበኝ ሕዝብ አለ። ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስም ጠርቼሃለሁ። ወገኖቼ ከናንተ ያለፈ ፕሮግራም እግዚአብሔር በቤታችሁ አለው። ከናንተ ያለፈ ፕሮግራም በሕይወታችሁ አለው። ስለናንተ ብቻ አታስቡ፣ ስለናንተ ብቻ አትሁኑ፣ ስለናንተ ብቻ አትጸልዩ፣ ስለናንተ ብቻ አትዘምሩ፣ ስለናንተ ብቻ በእግዚአብሔር ፊት አትሁኑ። ከናንተ ያለፈ ነገር አለው ወገኖቼ። እግዚአብሔር ሊሰራ ሲፈልግ ከኛ ያለፈ አስተሳሰብ እንድናስብ ይፈልጋልና ስለ ባሪያዬ ያለው ባሪያዬ ያዕቆብ ስለመረጥኩት ስለ እስራኤል አሁን በባቢሎን እጅ ናቸው ያሉት፣ የታሰሩ ናቸው፣ በእስር ውስጥ ያሉ ናቸው። በአንድ ዘመን የኔ አገልጋዮች ነበሩ፣ በአንድ ዘመን ለኔ የሚያጠኑ ነበሩ። አሁን ግን በባቢሎን ናቸው፣ በማይመች ሁኔታ ውስጥ ናቸው። እነዛን የማወጣው በአንተ ነው። አንተን የምቀባ ለዛ ነው፣ ለሕዝቤ ለያዕቆብ ለእስራኤል ስል ነው የምቀባ። ክብር ለእግዚአብሔር ይሁን ወገኖቼ። እኛን እግዚአብሔር ምንም ሊያደርግ ይችላል፣ ሰብሮ ሊያሳልፈን ይችላል። ግን ወገኖቼ ሰብሮ የሚያሳልፈን አንድ ነገር ልንገራችሁ፣ የታሰረ ትውልድ አለ፣ የታሰረ ሕዝብ አለ። እግዚአብሔር ሊፈታው የሚፈልገው ትውልድ አለ። እግዚአብሔር ሊያደርግ የሚፈልገው ሊሰራ የሚፈልገው ነገር አለ። ከኛ ያለፈ አጀንዳ እግዚአብሔር አለው ወገኖቼ። በጨለማ ያለ በጨለማ የተቀመጠ ሕዝብ አለ። የአምልኮ ሕዝብ ለአምልኮ የተገባ የእግዚአብሔርን ስም ለመጥራት የተገባ ግን የተዘጋበት ግን ደግሞ መውጫ ያጣ የባቢሎን ግንብ በዙሪያው ዙሪያውን ያስጨነቀው በእንደዚህ አይነት ሁኔታ ያለ ግን የእግዚአብሔር ሕዝብ አለ። እግዚአብሔር ዓይኑን የጣለበት ሕዝብ አለ። ስለዚህ አንተ ቄሳር እመጣለሁ፣ ሰብራለሁ፣ እቀባሃለሁ፣ ታገለግለኛለህ። ግን ስታገለግለኝ የምታገለግለኝ ወደ አንተ የምመጣበት አንተን የምጎበኝበት ለአንተ የምሰብርበት አንተን የምቀባበት ምክንያት ለአንተ አይደለም። ክብር ለእግዚአብሔር ይሁን። እኔ ወገኖቼ እግዚአብሔር እኔን ለኔ አይቀባኝም፣ እግዚአብሔር እኔን ለኔ አይሰብርልኝም። ክብር ለእግዚአብሔር ይሁን ወገኖቼ። የሚሰብርልን የሚቀባን እንድናገለግለው የሚያደርገው ከኛ ያለፈ አጀንዳ እግዚአብሔር በሕይወታችን አለው። ይሄንን ማወቅ አለብን። ታውቃላችሁ አይደል? እግዚአብሔር ወደ ሙሴ መጣ። ሙሴ እንዲህ ብሎ ተናገረው፣ ሕዝቤን የእስራኤልን ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን ልኬሃለሁ አለው። ክብር ለእግዚአብሔር ይሁን። እግዚአብሔር የጠራው ወይም እግዚአብሔር ሙሴን የቀባው ለሙሴ አይደለም። ሙሴን ከግብጽ ለማውጣት ብቻ አይደለም፣ ወይም ሙሴን የፈርዖን ልጅ ለማድረግ ብቻ አይደለም። እግዚአብሔር ያንን ሁሉ ፌቨር በሙሴ ሕይወት ውስጥ ያደረገው ለሕዝብ ስላሰበ ነው። እግዚአብሔር ከሱ ያለፈ አጀንዳ ስላለው ነው። ክብር ለእግዚአብሔር ይሁን። ታስታውሳላችሁ አይደለ? የግብጽ የጠቅላይ ሚኒስትር የሆነው ዮሴፍ የምታስታውሱ ከሆነ በእግዚአብሔርን ቃል በዘፍጥረት 45 ላይ ቁጥር 7 ላይ እግዚአብሔርም በታላቅ ማዳን ሕይወታችሁን ለማዳን በምድርም ላይ ቀሪዎችን ያስቀርላችሁ ዘንድ ከፊታችሁ ላከኝ አለ። ወገኖቼ እግዚአብሔር ዮሴፍን ሲባርከው የግብጽ ጠቅላይ ሚኒስትር ሲያደርገው
ለዮሴፍ ብቻ አይደለም እሱ እግረ መንገድ ነው የዮሴፍ መባረክ እግረ መንገድ ነው ግን እግዚአብሔር ዋና አጀንዳው ሌላ የበስተጀርባ ታሪክ አለው ሌላ ሰው ያላየው ሌላ አጀንዳ አለው ከበስተጀርባ ያቀደው ዕቅድ አለ አንድ የሆነ ህዝብ አለ መሰብሰብ ያለበት አንድ የሆነ ህዝብ አለ እግዚአብሔር ሊደርስለት ያለ ስለዚህ ዮሴፍ ተሰደደ ዮሴፍ ወደ ግብጽ ወረደ ዮሴፍ ጠቅላይ ሚኒስትር ሆነ የዮሴፍ የሆነው ሁሉ የሆነው ግን ለህዝብ ሲል ነው እግዚአብሔር ለህዝቡ ሲል ነው ለእስራኤል ሲል ነው ያደረገው ክብር ለኢየሱስ ይሁን ሃሌሉያ ወገኖቼ ስለ ህዝቡ ሲል እግዚአብሔር በእናንተ ሊሰራ ሲፈልግ ወደ ቤታችሁ ይመጣል ሃሌሉያ ግን አንርሳ ወገኖቼ እኛን ብቻ ሊባርክ የኛን ማድጋ ብቻ ሊሞላ የኛን መሶብ ብቻ ሊሞላ የኛን ብቻ ከሆነ ወገኖቼ ተሳስተናል ከስረናል እግዚአብሔር በዛ አይመሰገንም እግዚአብሔር የሚመሰገነው እግዚአብሔር እነን ያደረገው ለምክንያት ነው የሚል ትውልድ እግዚአብሔርን ያስደስተዋል ትዝ ይላችኋል ንግስት አስቴር ወደ ንጉሱ ያን የቢዩቲ ፓጅን አሸንፋ ስትገባ መርዶኪዮስ መልእክት ላከላት ያው በመርዶኪዮስና በአማ መካከል የነበረውን ነገር ታውቃላችሁና መርዶኪዮስ አጎቷ ነው ላከ መልእክትና አንቺ ምናልባት ንጉስ ደግሞ ወደ መንግስት የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃልና እባክሽን ይሄንን ህዝብ ታደጊ አንቺ አላርን ወደ የቢዩቲ ፓጅኑን አሸንፈሽ አንቺ ቤተ መንግስት የገባሽው ንግስት የሆንሽበት ምክንያት ላንቺ ብቻ አይደለም እግዚአብሔር በዛው ሲያየው ሌላ ፕሮግራም አለ ሌላ ከናንተ ያለፈ ነገር እግዚአብሔር አይቷል ወገኖቼ እኛን ብቻ ቤተ መንግስት የማስገባት ፕሮግራም እግዚአብሔር የለውም ካስገባን የሚያስገባን የሆነ ያየው ሌላ ነገር ስላለ ነው በአስቴር በራሷ ብቻ ንግስት መሆን ተደንቃ እዛጋ ካቆመች ከስራለች ማዳን እግዚአብሔር ለእስራኤል ከየትም ያመጣል ከየትም ያደርጋል ግን ላንቺ ግን ወዮልሽ አላት ወዮልሽ ወገኖቼ እግዚአብሔር ያደረገላችሁ የሰራላችሁ ነገር በሙሉ ወገኖቼ ምንም እሱ እግዚአብሔር አይተሳሰባችሁም ይሄንን አርገለት አይላችሁም አድርጎ ግን ይተዋችኋል ወገኖቼ ፕሮግራሙን መረዳት የእግዚአብሔርን ሐሳብ መረዳት ትልቅ ነገር ነው ክብር ለኢየሱስ ይሁን ዳዊትን እግዚአብሔር በእስራኤል ላይ ንጉስ አድርጎ ሾመው ነገር ግን ሲነግረው ዳዊትም እግዚአብሔር በእስራኤል ላይ ንጉስ አድርጎ እንዳጸናው ስለ ህዝቡም ስለ እስራኤል ሲል መንግስቱን ከፍ እንዳደረገ አወቀ ይላል የዳዊት ሰክሰስ ያለው ለእግዚአብሔር ለህዝቡ ሲል ለእስራኤል ሲል መንግስቱን ከፍ እንዳደረገው አወቀ ይላል ክብር ለእግዚአብሔር ይሁን ዳዊት ለዳዊት ብቻ እንዳልተቀባ ዳዊት ከረኝነት የተነሳው ለራሱ ብቻ እንዳልሆነ ግን በእስራኤል ላይ ለእስራኤል ሲል እግዚአብሔር እሱን ከፍ እንዳደረገው አወቀ ይላል ወገኖቼ ዛሬ በሆነልን ነገር ምንድነው የምናውቀው ሃሌሉያ ወገኖቼ አንዳንዶቻችን የምትሰሙኝ በዚህ ምሽት የምትሰሙኝ እግዚአብሔር ከናንተ ያለፈ ፕሮግራም አለው የኢኮኖሚውን ነገር ይሰብርልሽና ግን አንቺ በኢኮኖሚ ደግሞ ያልተደረሱ እናት አባት የሌላቸው ልጆች እንድትደርሺ እግዚአብሔር ብዙ እንድትሆኝለት ይፈልጋል እንጂ አንቺን ማብላት ላንቺ የሆነውን ነገር ብቻ ማድረግ አይደለም እግዚአብሔር የሚፈልገው ፈርዘር የሆነ ያለፈ ነገር አለው እግዚአብሔር ክብር ለእግዚአብሔር ይሁን ዛሬ ተቸገርን ወገኖቼ ጸሎታችን የኛ አድርግልን የኛ የምናየው ነገር ለኛ ሁሉ ነገር የኛ ለኛ በእኛ ከኛ ምናምን ሆነና አላደል በቃ ጠፋኮ እግዚአብሔር ቢያደርግም በምን በኩል ይታወቅ በምን በኩል ይስራ ዘጋንበት እኮ ወገኖቼ እግዚአብሔር እኛን የሚጎበኘው ለኛ አይደለም እኛን የሚጎበኘው ለሌላው ነው ክብር ለእግዚአብሔር ይሁን ዛሬ ወገኖቼ በብዙ የተጎበኛችሁ ሰዎች ግን ቁጭ ያላችሁ ሰዎች እግዚአብሔር እናንተን የጎበኘው ለእናንተ አይደለም እግዚአብሔር እናንተን የጎበኘው ሃሌሉያ ለሌላው ነው ክብር ለኢየሱስ ይሁን ስለዚህ ይሰብራለሁ እግዚአብሔር ይሰብራል እግዚአብሔር ሲሰብር ግን የሚሰብረው ለምንድን ነው አለን የመጀመሪያው ዓላማውን ሊፈጽምብን ነው አለን ሁለተኛ እንድናውቀው ነው ሶስተኛ ስለ ህዝቡ ሲል ነው ክብር ለእግዚአብሔር ይሁን ወይም ደግሞ በእኛ ላይ ስላለው ፕሮግራም ሲል ነው ሃሌሉያ ስለዚህ ወገኖቼ ዛሬ በዚህ ምሽት ይሄንን ቃል ይሄንን ድምጽ የሰማችሁ ሰዎች ሰባሪ እግዚአብሔር አለ በየትኛው መንገድ በመትፈልጉት እግዚአብሔር ነገሩን ሰብሮ ሊያሳልፋችሁ ይችላል ግን ሲሰበርላችሁ አስታውሱ ዓላማውን ሊፈጽምባችሁ ነው በላ ጠጣ ሞተ ተብሎ አላደል እንደማቱሳላ 900 ምናምን ዓመት ሞተ መጽሐፍ ቅዱስ ስለሱ ሰው የሚናገረው ነገር እኔ በጣም ያስደንቀኛል ተወለደ ይልና የዚህን ያክል ዘመን ኖረ ይልና ሞተ ይላል በዛ ዘመን መካከል ምን እንደሰራ ምን እንደፈጸመ መጽሐፍ ቅዱስ ስለዛ ሰው አይናገርም ግን በጣም አጭር እድሜ የኖሩ የሚመስሉ መጽሐፍ ቅዱስ የዘገበላቸው በጣም
ብዙ ትልልቅ ቮሊዩም የሚወጣው ነገር ሰርተው ያለፉ ሰዎች ደግሞ በአጭር ታሪካቸው በአጭር እድሜያቸው እንመለከታለን። ክብር ለእግዚአብሔር ይሁን ወገኖቼ። ስለዚህ ከኛ ያለፈ ነገር እግዚአብሔር አለው። ሃሌሉያ! ክብር ለኢየሱስ ይሁን። ጌታን አመሰግናለሁ። እግዚአብሔር የሰማነውን ቃል ይባርክልን። አጭር ጸሎት አድርገን በእኔ በኩል እንጨርሳለን። ሃሌሉያ! ማክላዴሽን አሎ ባህዳያ ማካዱራ ቢያሞስ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ተባሪው እግዚአብሔር አቤቱ ጌታ ሆይ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም በዚህ ምሽት መሰበር የሚገባው እግዚአብሔር ሆይ ቃል እየተነገረ እኔ እኮ አልተሰበረልኝም የሚሉ ጌታ ሆይ የሚያጉረመርሙ የሚያለቅሱ እግዚአብሔር ሆይ አቤቱ በጌታ በኢየሱስ ክርስቶስ ስም ቀንበር ይሰበር በስምህ ስልጣን በዚህ ምሽት እግዚአብሔር ሆይ የበሽታ ቀንበር ይሰበር እግዚአብሔር ሆይ በጌታ በኢየሱስ ስም የጦት ቀንበር ይሰበር እግዚአብሔር ሆይ በህዝብ ላይ ጫና ያደረገ ማንኛውም ቀንበር በስምህ ጉልበት የተሰበረ ይሁን በጌታ በኢየሱስ ክርስቶስ ስም በልጅ በባል በሚስት በኩል የሚያገኝ ጌታ ሆይ አቤቱ የሚያስጨንቅ አስጨናቂ ስፒሪት በስምህ ጉልበት የተሰበረ ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም እሰብራለሁ በጌታ በኢየሱስ ስም እሰብራለሁ አቤቱ ጌታ እግዚአብሔር የዘላለም አምላክ በሱስ በጭስ በተለያየ መንገድ ጌታ ሆይ ህዝብን የሚያስጨንቅ እግዚአብሔር ሆይ አቤቱ እግዚአብሔር የዘላለም አምላክ ልጆችን የያዘ ጌታ ሆይ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ ተባሪው እግዚአብሔር ዛሬ በዚህ ምሽት እንድትሰብር ጸልያለሁ በክርስቶስ ኢየሱስ ስም አቤቱ ያስጨናቂውን ዘንግ አንተ ሰብረሃል ተብሎ እንደተጻፈ ይሰበር በስምህ ጉልበት ይሰበር በስምህ ስልጣን እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ያስጎነበሰ ያሳዘነ አቤቱ ያስለቀሰ ጌታ ሆይ በር ያዘጋ ያስቀመጠ ነገር ጌታ ሆይ የተሰበረ እንዲሆን ጸልያለሁ በስምህ ስልጣን የተሰበረ ይሁን በጌታ በኢየሱስ ስም የተሰበረ ይሁን በስምህ ጉልበት የተሰበረ ይሁን እግዚአብሔር የዘላለም አምላክ አቤቱ እኔ ጸለይኩኝ እግዚአብሔር ሆይ ስትሰብርልን ጌታ ሆይ ዓላማህን ልትፈጽም እንደሆነ እንዲገባን በእኛ ላይ ያለህን ዓላማ ልትፈጽም እንደሆነ ገና ሳንፈጠር በእናታችን ማዕፀን ሳንታሰብ እናትና አባታችን ሳይገናኙ ጌታ ሆይ አንተ በሕይወታችን ያሰብከውን ልታደርግ እንደሆነ ጌታ ሆይ እንዲገባን በኢየሱስ ስም ጸልያለሁ ጌታ ሆይ አቤቱ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ለምን እንዳደረከው ይግባን ጌታ ሆይ ለምን እንዳሻገርከን ይግባን ለምን እንደሰበርክልን ይግባን ለምን እንዳስመለጥከን ይግባን እግዚአብሔር ሆይ አቤቱ ጌታ ሆይ ዳዊት እንዳመለጠ ገባው እንዳሳለፍከው ገባው እንዳሻገርከው ገባው ግን ጌታ ሆይ ባሻገርከው ባሳለፍከው በዛ እድሜ ላይ ቤትህን ልስራ ለከለከልከው አቤቱ እግዚአብሔር የዘላለም አምላክ ላገልግልህ አለ ፊትህን ፈለገ ጌታ ሆይ ፈቃድህን አገለገለ ዳዊትን በራሱ ዘመን የእግዚአብሔርን ሐሳብና ፈቃድ አገልግሎ አለፈ ተብሎ ተጻፈለት ጌታ ሆይ አቤቱ ጌታ ሆይ ማለፍ ይቻላል እግዚአብሔር ሆይ በአንድም በሌላ እግዚአብሔር ሆይ እናልፋለን ይሰበራል ጌታ ሆይ ግን ከተሰበረ አይቀር ጌታ ሆይ ላንተ እንሆንልህ ላንተ እንስራልህ ላንተ እናገልግልልህ ላንተ እንውጣ ላንተ እንግባ ጌታ ሆይ አሜን እለይኩኝ ናዝሬቱ ኢየሱስ አቤቱ እግዚአብሔር የዘላለም አምላክ እንድናውቅህ እርዳን ጌታ ሆይ መንፈስህ እንድናውቅ ያግዘን በነገሮቻችን መካከል ጌታ ሆይ መንፈስ ቅዱስ ራሱን ይግለጥልን አንተን ይግለጥልን ኢየሱስን ይግለጥልን ጌታ እግዚአብሔር ሆይ እናመሰግንሃለን እግዚአብሔር የዘላለም አምላክ ለዚህ አህዛብ ለሆነ ንጉስ ጌታ ሆይ ይሄ ሁሉ ቃል እንደገባህ ጌታ ሆይ ደግሞ ከዛ በተሻለ ኪዳን ውስጥ ላለን ልጆች ጌታ ሆይ ከዚህ የተሻለ ክብር አለህ ለኛ ጌታ ሆይ እኔ ጸልያለሁ እግዚአብሔር የዘላለም አምላክ በኪዳን ውስጥ ስላለን ጌታ እግዚአብሔር ሆይ አባት ብለን የምንጮበት የልጅነት መንፈስ ስላለን ጌታ ሆይ እንደዛ ብሎ መጸለይ የማይችል የራቀውን ሰው ወደ ፕሮግራም ያስገባህ እግዚአብሔር ዛሬ ደግሞ በፕሮግራም ውስጥ ያለነውን እያንዳንዳችንን ጌታ ሆይ እንድትጠቀምብን እንድትሰራብን ከኛ እንድታወጣን ከኛ እንድታድነን እግዚአብሔር የዘላለም አምላክ ያንተ የሆነውን በእኛ ህይወት እንድትሰራ ጌታ ሆይ እንፈቅዳለን በዚህ ምሽት እግዚአብሔር የዘላለም አምላክ ልክ ጌታ ሆይ ሳራ ማነች ሐና እንዳለች ጌታ ሆይ ብትሰጠኝ እንዳለች አመጣዋለሁ አስቀምጣዋለሁ የበቅነስ አገልጋይ ይሆናል ብላ እንዳለች ጌታ እግዚአብሔር ሆይ ከዳን እስከ ቤርሳቤ ድረስ እግዚአብሔር ሆይ እንዲህ ያለ ካህን አልተገኘም ተብሎ የተባለለት ጌታ ሆይ ትልቁ ካህን ሳሙኤል እንደተነሳ እግዚአብሔር ሆይ አቤቱ እኛም በጌታ በኢየሱስ ስም ሰብረ ስታሳልፈን ሰብረ ስራችንን ስትሰራ ሰብረ ስትፈጽምልን ሰብረ ስታደርግልን ሰብረ ስትመጣልን ጌታ እግዚአብሔር ሆይ ሳቅ ባንደበታችን ስትሞላ
ስታደርግ ስትፈጽመው እግዚአብሔር ሆይ ህልም የሆነብንን አይሆንም ያልነውን ነገር ስታደርገው ጌታ ሆይ ላንተ አምጥተን በመቅደስም እናስቀምጥ እግዚአብሔር ሆይ በሚበራው መብራት ፊት እናስቀምጥ እንድንሆን ጌታ ሆይ እንድትረዳን ጸልያለሁ እግዚአብሔር ሆይ አቤቱ ጌታ እግዚአብሔር ሆይ ብዙ ልጆች ተወልደዋል ግን መቅደስ አልመጡም ጌታ ሆይ ብዙ ልጆች ፍናና ወልዳለች ግን ወደ መቅደስ አላመጣቻቸውም ጌታ ሆይ አቤቱ እንደዛ አይሆንብን እንደ ፍናና አይሆንብን እግዚአብሔር ሆይ አቤቱ መውለድ ካልቀረ ጌታ እግዚአብሔር ሆይ መሰበሩ ካልቀረ እንደ ሳሙኤል ይሆንልን ጌታ ሆይ በናዝሬቱ በጌታ በኢየሱስ በፊት የምናመጣው ይሆንልን በእጅህ የምናስቀምጠው ይሆንልን እግዚአብሔር ሆይ አቤቱ ጌታ እግዚአብሔር ሆይ አንተ ከበረገድከው አንተ ካመጣኸው አንተ ከሰጠህን እግዚአብሔር ሆይ አንተ ከከፈትክልን ጌታ ሆይ ለኛ ብለን የምናስቀረው አይኑር ጌታ ሆይ ሁሉን ላንተ እንስጥ ጌታ ሆይ አቤቱ እግዚአብሔር የዘላለም አምላክ አንድያ ልጅህን አልከለከልከኝምና ብለህ ጌታ ሆይ አቤቱ እግዚአብሔር የዘላለም አምላክ የአሕዛብ አባት አደርጋለሁ እንዳልክ ጌታ ሆይ እንደበረገድክለት እግዚአብሔር ሆይ የብዙዎች አባት እንዳደረግከው ጌታ ሆይ በትንሽ አንፈተን በትንሽ አንውደቅ በአንድ ልጅ አንፈተን በአንድ ልጅ አንውደቅ እግዚአብሔር ሆይ አቤቱ እግዚአብሔር የዘላለም አምላክ በእኛ ያሰብከው ፈርዘር የሆነው ኔሽን የምትለው እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም እሱ እንዲከናወን ጸለይኩኝ ጌታ ሆይ አመሰግናለሁ እግዚአብሔር የዘላለም አምላክ ስትናገር ለምክንያት ነው ጌታ ሆይ አቤቱ እግዚአብሔር ሆይ አንተ ነህ በአንደበቴ ይሄንን ያስቀመጥክ አውቃለሁ ጌታ ሆይ ከኔ የሆነ ምንም እንደሌለ አውቃለሁ እግዚአብሔር ሆይ አቤቱ ጌታ ሆይ በኢየሱስ ክርስቶስ ስም በእውነት ይሄ ቃል ያንተ ስለሆነ ጌታ ሆይ እንደ ቃልህ እንድትፈጽም ደግሞ አምናለሁ እግዚአብሔር ሆይ በእኔም በሕዝብህም ላይ ጌታ ሆይ እንደ ቃልህ ይሁንልን ጌታ ሆይ አንተን የምንሰማ አንተን የምናደምጥ አንተን የምንከተል አንተን የምናውቅ እንድታደርገን ጸለይኩኝ እግዚአብሔር ሆይ በማንነትህ እንወቅ እኔ እግዚአብሔር እንደሆንኩ ያውቃሉ እንዳልክ ጌታ ሆይ አቤቱ እግዚአብሔር ሆይ አንተን በአንተነት እንድናውቅ እርዳን በአንድ ልጅ በጌታ በኢየሱስ ስም ጸለይኩኝ አሜን ሃሌሉያ ጌታ ይባርካችሁ አሜን 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 ክብር ሁሉ ለአምላካችን ለእግዚአብሔር ይሁን አሜን የሰማይ አምላክ ልዑል እግዚአብሔር ይባርክ ዘመን የተባረከ ይሁን አሜን እንዲህ ያለ አሜን ያፈሰሰልን በእውነት ቃሉን በግልጥነት መናገር የምትችልበትን ጸጋ ስላጎናጸፈ የጸጋው ባለቤት ልዑል እግዚአብሔር ለዘላለም አሜን ኢየሱስ አሜን አሜን እግዚአብሔር አምላክ ከዚህ በላይ ባረከ ለበረከት አድርጎ ይጠቀምበት አሜን 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 ለማሟሟቅ አይደለም የሆነ ሌላ ለማለት አይደለም ወንድሜ እየሰበከ ያለ አንዳንድ በመሃል ላይ እንደዚህ ይላል የሰራዊት ጌታ እግዚአብሔር የሚል አይነት መልእክት ነበር ሲተላለፍ የነበረው ወገኖቼ እርሱ እየሰበከ እግዚአብሔር ግን በደንብ ካስተዋልነው እያልን ያለ ነገር አለ ክብር ለእግዚአብሔር ይሁን አሜን እግዚአብሔር ይሁን አሜን አሜን ሃሌሉያ የተባረከ ይሁን ጌታ መንፈስ ቅዱስ ለዘላለም የተባረከ ይሁን